ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ይድረስ ብለናል። ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን አጫጭር ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ እንደ ሁልጊዜው ዛሬም ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እንደ ሁልጊዜው ዛሬም በሀሳብ መስጫ ሳጥናችን ላይ ልታጋሩን ትችላላችሁ። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ዛሬም በመረጃ ሰዓታችን ሽፋን ከምንሰጣቸው ጉዳዮች ውስጥ የኢትዮጵያ ፕሪሚየር ሊግን ጨዋታ ይመለከታል። ዛሬ በስቴዲየም ግን ማንን አያችሁ? አንድ ምስል ተልኮልናል፣ እናጋራችኋለን። ጨዋታው በቡናና በመቻል መካከል የነበረውን ጨዋታ በስቴዲየም ማንን አያችሁ ጻፉልን። ከዛ ውጪ በአውሮፓ የመረጃ ሰዓታችን በርካታ መረጃዎችን እናነሳለን። ከፍተኛ ጥበቃ የሚደረግለት ጨዋታ የፊታችን ቅዳሜ ይደረጋል። ያውም በአውሮፓ አምስቱ ታላላቅ ሊግ በስፔን ውስጥ ነው። ይህ ሁሉ ጥበቃ ያስፈለገው ጨዋታ ግን በማና በማ መካከል እንደሆነ እንነግራችኋለን። ባርሴሎና ቤት መረጃዎችን ይሰናል። ሪያል ማድሪድ ቤት ጉዳቶች ዜና እየሰማን እንገኛለን። የቡድኑን ቁልፍ ተጫዋች እናነሳለን። በአውሮፓ ታላላቅ ክለቦች ታላላቅ ተጫዋቾች ወቅታዊ መረጃዎቻችን ዛሬም እንደተጠበቁ ናቸው። በእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ መረጃዎችን በፕሪሚየር ሊግ የመረጃ ሰዓት እናነሳለን። ከታላላቆቹ ክለቦች የቢቢሲ ስፖርትን ዘገባ እናነሳለን በቶተንሃም ሆትስፐርስ በኩል። በሌላኛው ታላቅ ክለብ ማንቸስተር ሲቲ በኩል ፔፕ ጋርዲዮላ በጣም አዝናኝ ጋዜጣዊ መግለጫ ነበራቸው። ትንሽ ፈገግ የሚያደርግ ነገር ነበራቸው። ዛሬ አርሰናልን ስም ሲጠሩ አልሰማውም በግሌም፣ ግን ካነሱ በቀጣይ መረጃ እንመለስበታለን። ጋርዲዮላ በጣም ጥሩ የሚባል ዜና ግን ለሲቲ ደጋፊዎች አጋርተዋል። የእሳቸው ጋዜጣዊ መግለጫም ከቃል ስፖርት ዩቲዩብ ቻናል ለእናንተ ውድ አድማጮቻችን በስፋት የሚደርስ ይሆናል። የቼልሲ ቤት መንበረ ስልጣናቸው ስጋት ላይ እንደወደቀ የማሬስካን ነግሬያችሁ ነበረ። ተጨማሪ መረጃዎችን እናነሳለን። የቡድኑን ወሳኝና ቁልፍ ተጫዋቾች የተመለከተ ልዩ ጥንቅር ይዘናል። ለሰማዮቹ ለክለቦች ዓለም ሻምፒዮኖቹ ቼልሲዎች መረጃ ስለምናጋራ አብራችሁን ቆዩ ብለናል። በሊቨርፑል በኩል ውድ ቤተሰቦቻችን ይህን መረጃ ለእናንተ ውድ አድማጮቻችን ስናጠናቅር አሰልጣኝ አርኔ ስሎት ጋዜጣዊ መግለጫ እየሰጡ ነው። ስለዚህ እየተከታተልነው ነው እንነግራችኋለን በጋዜጣዊ መግለጫ ላይ ምን እንዳነሱ። የሊቨርፑል የቡድን ዜናችን ግን ዛሬም ለእናንተ ውድ አድማጮቻችን እንደተጠበቀ ነው፣ በቅደም ተከተል የሚደርሳችሆናል። 2025 ለአርሰናል ያውም በኤምሬትስ እጅ የማይሰጡበት ከአንድ ጨዋታ ውጭ ነጥብ ያልጣሉበት ነው። ቀጣይ ጨዋታቸው ግን ለአርሰናል ከዚህ ፍጹም የተለየ ነው፣ እንመለከተዋለን። ጋብርኤል ጄሱስ 319 ቀን የጠበቀበት ግቡና ደስታው መነጋገሪያነቱ እንደቀጠለ ነው። ተጨማሪ ጥንቅር ይዘናል። ዴክላን ራይስን እናነሳለን። የቡድኑን ቁልፍ ተጫዋቾች የተመለከተና የማድሪድ የማስኮብለል ጥረት የት ድረስ እንደነበረ ለአርሰናል ደጋፊዎች ተጨማሪ መረጃዎችን በቡድን ዜናም ይዘናል። አብራችሁን ቆዩ። የቀድሞ የዩናይትድ ሰው ነው ዲሚትሪ ቤርባቶቭ ስለ ዩናይትድ ማነጻጸሪያ ሀሳቦችን ያቀርባል። የቡድኑን ወሳኝና ቁልፍ የወቅቱን ተጫዋቾች ካነሳን በኋላ አሰልጣኝ ሩበን አሞሪም ቡድን በተለየ መንገድ እናነሳለን። ሌጀንድ ጋሪ ኔቨል ለየት ያለ ሀሳብ አለው። ከዩናይትድ መልቀቁ እውን የሆነው ሰው ስለለቀቀበት መንገድ ለየት ባለ መንገድ ይናገራል። ከዩናይትድ ጋር ስሙ ስለተያዘ አንድ ተጫዋችም ተጨማሪ መረጃ አሁን አግኝተናል። ከፋብሪዚዮ ሮማኖ በሀሳብ መስጫ ሳጥናችን ላይ በተደጋጋሚ የሚመጣ አንድ ጥያቄ ነበረ፣ የማን ደጋፊ ናችሁ የሚል ነው። እንደ አጠቃላይ በርከት ያሉ ስፖርታዊ ጥንቅሮችን ከእናንተ ውድ አድማጮቻችን ይዘናል። በእናንተ ውድ አድማጮቻችን የመጡ ጥያቄዎችም የተወሰኑትን ምላሽ እናጋራችኋለን። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ ብለን ስፖርታዊ ጥንቅር ከሀገር ቤት ጀመርን። መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ መርሃ ግብር የመጨረሻ ሁለት ጨዋታዎችን ተመለከትን። አንደኛው ጨዋታም በኢትዮጵያ ቡናና በመቻል መካከል የነበረ ጨዋታ ነው። ማንን በስቴዲየም አያችሁ ብለንም የጠየቅንበት ጨዋታ ማለት ነው። ኢትዮጵያ ቡና ከመቻል ያደረጉትን ጨዋታ ኢትዮጵያ ቡናዎች 1-0 በሆነ ውጤት ድል አድርገዋል። ዴቫን ዋቹካዎ ነው ብቸኛዋን ግብ በ44ኛው ደቂቃ ላይ ለኢትዮጵያ ቡና ማስቆጠር የቻለው። በደረጃ ሰንጠረዡ መቻል 18 ነጥብ ላይ ቀርቷል። ኢትዮጵያ ቡና ግን ነጥቡን ከ13 ወደ 15 እንደዚሁ ማሳደግ የቻለበት ነበረ። ከአንድ አድማጫችን በውስጥ የደረሰን መልእክት በጨዋታው ላይ የቀድሞ የኢትዮጵያ ቡናና የኢትዮጵያ ብሔራዊ ቡድን ተጫዋች
በስቴዲየም ነበረ። ግን ተመልከታችሁታል ወይ ብለን ጠየቅናችሁ። አቡበከር ነበረ በስቴዲየም ውስጥ እንግዲህ ምስልም ደርሶናል። በስቴዲየም የነበራችሁ ግን ነበረ አልነበረ የሚለውን እናንተ ደግሞ በድጋሚ ልታጋሩን ትችላላችሁ። ሌላኛው መርሃ ግብር ኢትዮጵያ ንግድ ባንክን ከኢትዮጵያ ቡና ያገናኘ ጨዋታ ነበረ። ጨዋታው በኢትዮጵያ ንግድ ባንክ 2-1 አሸናፊነት ተጠናቋል። የኢትዮጵያ ንግድ ባንክን የማሸነፊያ 2 ግቦች ናትናኤል ዳንኤል 52ኛው ደቂቃ ላይ፣ አዲስ ግደይ 62ኛው ደቂቃ ላይ ሲያስቆጥር የኢትዮጵያ መድንን ብቸኛ ግብ ረመዳን የሱፍ ነው 22ኛው ደቂቃ ላይ ያስቆጠረው። ግን ከሽንፈት አልታደገም የአምናዎቹን ሻምፒዮን የኢትዮጵያ መድኖችን። ኢትዮጵያ ንግድ ባንክ በጣም ወሳኝ የተባለ ድል ነው በጨዋታው ማግኘት የቻለው። በዚህ መሰረት ውድ ቤተሰቦቻችን ንግድ ባንክ ነጥቡን 15 ሲያደርስ መድን 10 ላይ ቀርቷል። እሁድ ሸገር ከተማ ከኢትዮጵያ ንግድ ባንክ፣ ሰኞ ኢትዮጵያ መድን ከመቀለ ሰባ እንደርታ እንደዚሁ ጨዋታቸውን የሚያከናውን ይሆናል። ውድ ቤተሰቦቻችን የኢትዮጵያ ፕሪሚየር ሊግ የ12ኛ ሳምንት አጠቃላይ መርሃ ግብሮች ተደርገው ከተጠናቀቁ በኋላ የኢትዮጵያ ፕሪሚየር ሊግ ደረጃ ሰንጠረዥን ሲዳማ ቡና አሁንም በአንደኝነት መምራቱን ቀጥሏል። በ25 ነጥብ ይመራል። ፋሲል ከነማ በ24 ይከተላል። መቻል በ20 ሶስተኛ፣ ሐዋሳ ከተማ በተመሳይ የግብ ክፍያ ተበልጦ በ20 ነጥብ አራተኛ፣ ኢትዮ ኤሌክትሪክ በተመሳይ 20 ነጥብ ይዞ በግብ ክፍያ ተበልጦ አምስተኛ፣ አዳማ ከተማም 20 ነጥብ ይዞ በግብ ክፍያ ተበልጦ ስድስተኛ ተገኝቷል። ነገሌ አርሲ ሰባተኛ፣ ቅዱስ ጊዮርጊስ ስምንተኛ፣ ሀዲያ ሆሳዕና ዘጠነኛ፣ ድሬዳዋ ከተማ 10ኛ፣ ኢትዮጵያ ንግድ ባንክ 11ኛ፣ ባህር ዳር ከተማ 12ኛ፣ ኢትዮጵያ ቡና 13ኛ፣ መድረገነት ሽረ 14ኛ፣ ኢትዮጵያ መድን 15ኛ፣ ሸገር ከተማ 16ኛ፣ ወላይታ ዲቻ 17፣ ወልዋሎ ዓዲግራት ዩኒቨርሲቲ 18፣ መቀለ ሰባ እንደርታ 19፣ አርባ ምንጭ ከተማ 20ኛ ደረጃ ላይ ተገኝተዋል። ጥያቄ ያለን ለምንድነው በኢትዮጵያ ፕሪሚየር ሊግ ወጥ የሆኑ ቡድኖችን የማንመለከተው? ለአብነት ያከለ በቅርብ ዓመታት ውስጥ ዋንጫ ያነሱት ኢትዮጵያ ንግድ ባንክ 11ኛ፣ ኢትዮጵያ መድን 15ኛ ደረጃ ላይ ተቀምጠዋል። ለምንድነው በየዓመቱ በኢትዮጵያ ፕሪሚየር ሊግ ዋንጫ መብላት ሳይሆን የወጥነትን ነገር የማትመለከተው? ምክንያታችሁን ግን በኢትዮጵያ እግር ኳስ ዙሪያ ቅርብ የሆናችሁ ሰዎች ወይም ክለብ የምትደግፉት በተለየ መንገድም ካላጋሩን። የ12ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሁሉ መርሃ ግብሮች ተደርገው ከተጠናቀቁ በኋላ በጨዋታዎቹ እስካሁን 6 ግቦችን ያስቆጠረው አዲስ ግደይ ከኢትዮጵያ ንግድ ባንክ ከፍተኛ ግብ አስቆጣሪ ነው። በጨዋታ 0.5 ግብ ያስቆጠራል እንደማለት ነው። መሐመድ አበራ፣ ያሬድ ብሩክና አቤል ያለው 5 ግብ አላቸው። 4 ግብ ያላቸው አቤል መሙሽ፣ ጌታነህ ከበደና ቡበከር አዳሙ ተጨማሪ 4 ግብ ይዘው ተከታዩን ደረጃ ይዘዋል። በኢትዮጵያ ፕሪሚየር ሊግ ውድ ቤተሰቦቻችን የ13ኛ ሳምንት መርሃ ግብሮችም እንግዲህ ቀጥለው የሚካሄዱ ይሆናል። ከፊታችን ቅዳሜ ጀምሮ ይካሄዳሉ። በፊታችን ቅዳሜ 4 ጨዋታዎችን በአዲስ አበባ ስቴዲየም አዳማ ከተማ ከፋሲል ከነማ፣ ኢትዮ ኤሌክትሪክ ከወልዋሎ ዓዲግራት ዩኒቨርሲቲ እንዲሁም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፊታችን ቅዳሜ ታህሳስ 25 ማለት ነው በቅዱስ ጊዮርጊስና ወላይታ ዲቻ መካከል እንደዚሁም አርባ ምንጭ ከተማና ሐዋሳ መካከል በሚደረጉ ጨዋታዎች 13ኛ ሳምንት እንዲሁ ጅማሮን የሚያደርግ ይሆናል። ወደ አውሮፓ መረጃችን ግን እንሻገር። አሁን ላይ የአውሮፓ መረጃችንን የምንጀምረው 2025 መጠናቀቁን ተከትሎ ምርጥ ፈራሚ ተብለው በስፖርት ኮርነር የተመረጡ 5 ተጫዋቾችን እንንገራችሁ፣ የእናንተን ታደርሱናላችሁ። ኤስታቪዮ ወደ ቼልሲ የመጣው ተጫዋች ነው። ሉዊስ ዲያስ ከሊቨርፑል፣ ባየር ሙኒክ፣ ዋን ጋርሻ ከኢስፓኞል ወደ ባርሴሎና ያቀናው ግብ ጠባቂ፣ ከቫራታስኬሊያን ከናፖሊ ወደ ፓሪሰን ጀርሜን፣ ሁጎ ኤኪቲኬ ከአይንትራክ ፍራንክፈርት ወደ ሊቨርፑል ያቀኑ እነኛ 5 ዝውውሮች በአውሮፓ ውስጥ የተፈጸሙ ምርጥ ተብሎ በስፖርት ኮርነር ጸሐፊዎች የቀረቡ ምርጦች ናቸው። በ25 ግን የእናንተ ምርጡ ፈራሚ በክለባችሁም ሊሆን ይችላል ወይም በአውሮፓ ዙሪያ የተፈጸመ ምርጡ ዝውውር የምትሉትን ጻፉልን። የፊታችን ቅዳሜ በጣም ትልቅ ጨዋታ በስፔን ውስጥ ይደረጋል። ደርቢ ነው፣ ያውም ጥብቅ ጥበቃ ይደረግበታል። ጨዋታው የሚደረገው በኢስፓኞል እና በባርሴሎና መካከል ነው። በነገራችን ላይ ብዙዎች የስፔን ላሊጋ በፉክክር ደረጃ ሪያል ማድሪድ፣ አትሌቲኮ ማድሪድ እና ራሱ ባርሴሎና ሲጫወቱ እንጂ የኢስፓኞል እና የባርሴሎና ጨዋታ ጥበቃ እንደሚያስፈልገው ብዙዎች ሊዘነጉት ይችላሉ። ይህ ጨዋታ ግን የደህንነትም ስጋት ጭምር ነው። በስፔን ውስጥ ጨዋታው በስፓኞል ስቴዲየም የሚካሄድ በመሆኑ ምክንያት ክለቡ የደህንነት ጥንቃቄዎችን ካሁኑ እያደረገ ይገኛል። ከዚህ ውስጥ አንደኛው ከግብ ጠባቂዎች ጀርባ ግዙፍ መረብን ዘርግቷል ክለቡ። ይህም የክለቡ ደጋፊዎች እንግዲህ ወደ ባርሴሎና ግብ ጠባቂ
ቁሳቁሶችን ወርውረው እንዳይመቱት በሚል ነው አስተያየታቸውን የሰጡት የኢስፓኞል ደጋፊዎች። ምንም እንኳን ክለባችን ከግቡ ጀርባ ግዙፍ መረብ ቢወጥርም በመረቡ አናት ላይ ወርውረን የግብ ጠባቂውን አናት እንላለን፣ ያም በጣም ግብ ጠባቂውን ይጎደዋል፣ ለወርዋሪዎችም ያንን እያሰለጠን እንገኛለን ብለው በማህበራዊ ሚዲያ ላይ ጽፈዋል። ጉዳዩ ካሁኑ አሳሳቢ ሆኗል። በርከት ያሉ ጠባቂዎችም በስቴዲየም ውስጥ ይመደባሉ ተብሏል። የስፔን ፖሊሶችም ስራ ከሚበዛባቸው ጨዋታ የኢስፓኞልና የባርሴሎና ነው። ሁለቱ ባላንጣ ናቸው። ሁዋን ጋርሻ ከኢስፓኞል ወደ ባርሴሎና ሲዘዋወር ባለፈው ክረምት ከፍተኛ ጥበቃ ሲደረግለት እንደነበር አይዘነጋም። የ2025 የዓለማችን ምርጥ 5 የቀኝ ክንፍ ተጫዋቾች በሚል ስኮር 90 ምርጦቹን መርጧል። በየሜዳ ክፍሉ መርጧል። በየክለቦቹ እናነሳለን፣ ግን ይሄኛውን በባርሴሎና መረጃ ያነሳ ነው። አንደኛ ደረጃ ላይ ያስቀመጠው ላሚን ያማልን ነው ከክንፍ አጥቂዎች ውስጥ። ሁለተኛም ኦሊሴን ከባየር ሙኒክ፣ ሶስተኛ ሳላህን ከሊቨርፑል፣ አራተኛ ሳካን ከአርሰናል፣ አምስተኛ ዲዛየር ዶዌን ፓሪስ ሰን ዠርሜን ነው። ይህ ውድ ቤተሰቦቻችን የ2025 የካላንደሩን ሙሉ እንጂ የ2025-26 የውድድር ዓመትን አይደለም። ገና ጥቂት ጨዋታዎች ኦልሞስት የሲዝኑ አጋማሽ ላይ ደርሰናል። ግን እንዳጠቃላይ የካላንደሩን ምርጥ ነው ስኮር 90 በዚህ ዘርፍ የመረጠው። ፈረንሳዊ የሪያል ማድሪድ የፊት መስመር አጥቂ ኬሊያን ምባፔ ጉዳት እንዳጋጠመው ተረጋግጧል። ኬሊያን ምባፔም ውጫዊ የጉልበት መሰንጠቅ ጉዳት እንደገጠመው የፈረንሳዩ ተነባቢ ጋዜጣ ሌኪፕ አረጋግጧል። ይህንም ተከትሎ ኬሊያን ምባፔም ቢያንስ ለ3 ሳምንት ከሜዳ ሊርቅ እንደሚችል ነው እየተዘገበ የሚገኘው። ኬሊያን ምባፔም ለቀጣይ ሱፐር ካፕ ውድድር ሊያመልጠው እንደሚችል መረጃዎች በስፋት እየወጡ ይገኛሉ። የፋብሪዞ ሮማኖ የሌኪፕም ጉዳት ያንን ነው የሚያመለክተውና በሪያል ማድሪድ በኩል በጣም እድለኛ አይደሉም ማለት ይቻላል። በዚህ ሰዓት ላይ በጣም ወሳኝ የተባለውን ተጫዋቻቸውን ነው እንግዲህ በጉዳት የሚያጡት። የቡድኑ ወሳኝና ቁልፍ ተጫዋች ነው ማለት ይቻላል። በዚህ የውድድር ዓመት አብዛኛውም ቁጥሮች ኬሊያን ምባፔን በዚህ መልኩ ነው የሚገልጹት። 2025 ኬሊያን ምባፔ በሁሉም መድረክ 66 ግቦችን አስቆጥሮበታል በካላንደሩ። አምና ካስታወሳችሁ በዚህ ሰዓት የሚወራው ስለ ቪክተር ጊዮኬሬሽ ነው። 62 ግቦችን በአውሮፓ ዙሪያ አስቆጥሮ መነጋገሪያው አጥቂ ነበረ። አሁን ግን ኬሊያን ምባፔ ያውም በላሊጋ እየተጫወተ በሪያል ማድሪድ በጠንካራው ሊግ ውስጥ 66 ግቦችን በማስቆጠር ካምናው የቪክተር ጊዮኬሬሽ ግብ በ4 ልቆ ይገኛል። በጣም ትልቅ የሚባል ቁጥር ነው። ግን እዛው ማድሪድ ቤት አንድ መረጃ እንጨምር፣ ግቦችን ስላነሳን የ2025 ለሪያል ማድሪድ ተጠናቋል። ለሪያል ማድሪድ 2025 ሲጠናቀቅ 80 ግብ ተቆጥሮባቸው ነው። ይሄ በጣም ትልቅ የሚባለው ነው። በአውሮፓ አምስት ታላላቅ ሊግ ውስጥም በጣም ትልቅ ግብ ከተቆጠረባቸው የአውሮፓ ግዙፍ ክለቦች ውስጥ አንደኛው ይህ ክለብ ሆኗል። በነገራችን ላይ 86.6 በመቶ ግብ ሊሆኑ የሚችሉ ኳሶችን ሁሉ ያስተናገደ ቡድን ነው። እንደ አጠቃላይ ደግሞ 80 ግቦች ተቆጥሮበታል። ከስፔንና ከስፔናውያን አልወጣንም። ስፔናዊ የሪያል ቤቲስ አማካይ ኤስኮ ባጋጠመው ጉዳት ምክንያት በዚህ ሳምንት ቀዶ ጥገና ማድረጉን ክለቡ አስታውቋል። ተደጋጋሚ ጉዳት እያጋጠመ የሚገኘው ኤስኮ በ18 ወራት ውስጥ 4ኛ ቀዶ ጥገናውን ነው ያደረገው በዚህ ሳምንት። ኤስኮም በቀጣይ ወደ ሜዳ ለመመለስ ከ2 እስከ 3 ወራት ጊዜ ሊፈጅበት እንደሚችል ተነግሯል። የ33 ዓመቱ ኤስኮ አዲሱ ጉዳት ያጋጠመው ከእግር መሰበር ጉዳት ከተመለሰ ሳምንት በኋላም ነው ተብሏል። ተጫዋቹ በዘንድሮ ውድድር ዘመን 2 ጨዋታዎችን ብቻ ነው ማድረግ የቻለው። አምና የሪያል ቤት በጣም ወሳኝና ቁልፍ ተጫዋች ነበረ። ለዛም ነበረ ኮንትራቱን ያራዘሙለት። አሁን ላይ ግን የቡድኑ ወሳኝ ተጫዋች በጉዳት ያውም በተደጋጋሚ ጉዳትና በተደጋጋሚ ቀዶ ጥገና ሊገኝ አልቻለም። አሁንም ለሚቀጥሉት 3 ወራት ገደማ ወደ ሜዳ አይመለስም ተብሏል። ስኮር 90 በአሰልጣኝም ዘርፍ 2025 በካላንደሩ የምርጥ አሰልጣኝ ምርጫን ለሉዊስ ኤንሪኬ ሰጥቷል። የባሎንዶር ምሽት አሸናፊው የፊፋ ዓመቱ ምርጥ አሰልጣኝ ግሎብ ሶከርም የዓመቱ ምርጥ አሰልጣኝ ሉዊስ ኤንሪኬ ናቸው። ሁለተኛ የአርሰናሉ ማይክል አርቴታ ተመርጧል። ሶስተኛ የባየር ሙኒኩ ቪንሴንት ኮምፓኒ፣ አራተኛ የማንቸስተር ሲቲው ፔፕ ጋርዲዮላ፣ አምስተኛ የባርሴሎና ሃንስ ፍሊክ በስኮር 90 በ2025 ምርጥ አሰልጣኝ ከ1 እስከ 5 የተመረጡ ናቸው። ምናልባት የእናንተ የተለየ ካለ ልጽፉልን ትችላላችሁ።
ስኮር 19 በአውሮፓ አምስቱ ታላላቅ ሊጎች ውስጥ በየሜዳ ክፍሉ ምርጥ ናቸው ብሎ ምርጥ 11ዎችም መርጧል። በካላንደሩ ወይም በ2025 አጠቃላይ ከጃንዋሪ 1 2025 እስከ ዲሴምበር 31 2025 ማለት ነው። ምርጥ ግብ ጠባቂ ቲቦት ኮርቷን ከሪያል ማድሪድ መርጧል። አራት ተከላካዮች በ4-3-3 ነው። ሐኪሚ በቀኝ ሜንዲ በግራና የመሃል ተከላካይ ፓቾ ከፓሪስ ሰን ጀርሜን ከአርሰናል ጋብርኤል ማጋለሽ የመሃል የግራውን ተመርጧል። በ6 ቁጥር ቦታ ቪታኒያ ከፓሪስ ሰን ጀርሜን ከእሱ አጣማሪ የሆኑት ግራና ቀኝ ላይ ግራውን ዴክላን ራይስ ከአርሰናል፣ ቀኙን ፔድሪ ከባርሴሎና፣ ሶስቱ የፊት መስመር አጥቂዎች ቀኙን ለላሚን ያማል፣ ግራ የማጥቃት ኮሪደሩን ለኬሊያን ምባፔ፣ 9 ቁጥር ለኤርሊንግ ብሮታላንድ በየሜዳ ክፍሉ ምርጥ ያላቸው የ2025 የስኮር 90 ምርጫዎች ናቸው። የእናንተ ላኩልን። ክርስቲያኖ ሮናልዶም ዘንድሮ ለዋንጫ ነው ብሏል። በነገራችን ላይ አልናስር ዋንጫ ያነሳ ዘንድም የሱ ኮንትራት ማራዘም ላይ ክለቡ ከዋክብትን እንዲያመጣ ጠይቆ ዦዋ ፍሌክስን በራሱ የግል ጀት ከቤኔፊካ ፊርማ አስቀርቶ ከቼልሲ ወደዛ እንደወሰደው ይታወቃል። አሁን ሁለቱ በጣምራ አንድ ላይ ለአልናስር 30 ጎል እና 7 አሲስት አላቸው፣ ያውም በ20 ጨዋታ ባለሞላ ውስጥ ማለት ነው። ዘንድሮ አልናስርን ለዋንጫ ያበቁታል የሚለው ግን በትልቁ የሚጠበቀው ጉዳይ ነው። ሮቤርቶ ካርሎስ ሆስፒታል መግባቱ ከወደ ብራዚል እየተነገረ ይገኛል። የቀድሞ የብራዚል ተጫዋች በተለይም ታሪካዊ ተጫዋች ከምንላቸው ውስጥ ሮቤርቶ ካርሎስ ከልብ ህመም ጋር በተያያዘ እንግዲህ ሆስፒታል መግባቱን አረጋግጠናል። በቅርቡ ሌላኛው ወጣቱ ብራዚላዊ እንደዚሁ ሆስፒታል ገብቶ ነበረ። አሁን ደግሞ ሌላኛው አንጋፋ ተጫዋች ሆስፒታል ገብቷል። የቀድሞ ተጫዋች የእግር ኳስ ሌጀንድ ከሚባለው ውስጥ አንደኛው የሆነው ሮቤርቶ ካርሎስ ሕክምና ለማድረግ ሆስፒታል ባመራበት ወቅት በተደረገለት ምርመራ የልብ ህመም በተጨማሪነት አጋጥሞታል ተብሏል። ይህንም ተከትሎ ሮቤርቶ ካርሎስ ከ3 ሰዓት በላይ ጊዜ የወሰደ ድንገተኛ የልብ ቀዶ ጥገና እንድትደረገለት ተገልጿል። የዓለም ዋንጫና 3 የሻምፒዮንስ ሊግ ዋንጫ አሸናፊ ሮቤርቶ ካርሎስ አሁን ላይ ስጋት ውስጥ በማይጠል የጤና ሁኔታ ላይ ይገኛልና በቅርቡ ወደ ቤቱ ይመለሳል ብለዋል የጤና ባለሙያዎቹም። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላፎንቴ ብሔራዊ ቡድናቸውም ቀጣዩን የዓለም ዋንጫ ማሸነፍ እንደሚችል ገልጸዋል። ዓለም ዋንጫን ማሸነፍ እንችላለን ያሉት አሰልጣኙ ነገር ግን ሌሎች ምርጥ ቡድኖች ተመሳይ ዓላማ እንዳላቸው ማወቅ አለብን ሲሉ ተደምጠዋል። ሉዊስ ዴላፎንቴ ለአብነት ብራዚል፣ አርጀንቲና፣ ጀርመን፣ ፈረንሳይ፣ ፖርቱጋል ከአፍሪካ ደግሞ እንደ ሞሮኮ ያሉ ብሔራዊ ቡድኖች ለእኛ ስጋት ናቸው፣ በዓለም ዋንጫም ተጠባቂ ናቸው። እኛ ግን የዓለም ዋንጫን ለማሸነፍ የተቻለን ሁሉ እናደርጋለን፣ ማሸነፍ እንደምንችል እናምናለን ብለዋል። ብሔራዊ ቡድናቸውም በብዙ ከዋክብት የተሞላ መሆኑንና ልምድ ያለው መሆኑን ጠቅሰው ለዛ እንፋለማለን ሲሉ ተደምጠዋል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች ከሀገር ቤት እስከ ባህር ማዶ በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ላይክ፣ ሰብስክራይብ እና ሼር እያረጋችሁን መልካም ቆይታ ተመኘን። የሻምፒዮንሺፑ ተሳታፊ ክለብ ኮቬንትሪ ሲቲ ወደ ፕሪሚየር ሊግ ለማደግ በሚደረገው ጥረት ላይ አሁንም የበላይ ነው። ምንም እንኳን በዚህ ሳምንት ቢሸነፍም የውድድር ዓመቱ 2025 ለኮቬንትሪ ሲቲ ፍጹም የተለየ ነው። 2026 ከመግባቱ በፊት 92 ነጥቦችን በካላንደሩ ሰብስበዋል። 2025 ብቻ ማለት ነው። በጣም አስገራሚ የሚባል 46 ጨዋታ አድርገው ነው ይህን የሰበሰቡት። ከዛ ቀጥሎ የምናገኘው ሚልዋል እንኳን 76 ነጥብ ብቻ ነው የሰበሰበው። ብሪስቶል ሲቲ 71፣ ሚድልስብሮ 70፣ ሼፊልድ ዩናይትድ 70፣ ሃል ሲቲ 68 እያለ ይቀጥላል። የፍራንክ ላምፓርድን ቡድን ያክል ግን በ2025 በርካታ ነጥብ የሰበሰበ የለም። ዘንድሮ ወደ ፕሪሚየር ሊግ ለማደግ ቅድመ ግምት የተሰጠው ቡድን ሲሆን ከቅርብ ጊዜያት ወዲህ ነጥብ ቢጥልም አሁንም ግን የሻምፒዮንሺፕ መሪ ሆኖ እንደቀጠለ ይገኛል። ከሰሞኑ አንድ ያልተጠበቀ ዝውውር ሰምተናል። ብራያን ጆንሰን ፓላስን እንዲቀላቀል
ቶትናም ፍቃድ ሰጥቷል። በነገራችን ላይ በቀጣይ ሳምንት የክሪስታል ፓላስ ተጫዋች ይሆናል ተብሎ እየተጠበቀ ነው ብሪያን ጆንሰን። እንግዲህ ብሪያን ጆንሰን የዕቅድ አካል አይደለም ያሉት ቶማስ ፍራንክ በምትኩ ያን ዲዮሜንዲን ለማስፈረም ፍላጎት አላቸው እየተባለ ነው። ስለዚህ በቀጥታ ከዩናይትድ ጋር በጉዳዩ ላይ ፉክክር ያደርጋሉ ተብሎ ይጠበቃል። ዝውውሩ በጥር የመሆኑ ነገር በጣም ዝቅተኛ ነው እየተባለ ነው። ምናልባትም በጣም ትልቅ የተባለና የተጋነነ ገንዘብ ከአረቤ ሌፕሺንግ ለተጫዋቹ ዝውውር እንዳጠቃላይ ይፈለጋልም ተብሏል። ያን ዲዮሜንዲ ፈላጊ ከሆኑ ክለቦች ውስጥ አንደኛ የሆነው ቶትናም ሆትስፐርስ የብሪያን ጆንሰን ተተኪ እንዲሆንላቸው ግን ዋነኛ እቅዳቸው ነው። ከ100 ሚሊዮን ፓውንድ በላይ ግን በጥር ክለቦች ብዙ የማውጣት ልምድ የላቸውም እና ዝውውሩ ቀላል እንደማይሆን ነው ስካይ ስፖርት አያይዞ የገለጸው። መረጃውን ቢቢሲ ስፖርት ላይ ሳም ሞክቤል ጽፎት አግኝተነዋል። የዛሬው የፔፕ ጋርዲዮላ ጋዜጣዊ መግለጫ ትንሽ አዝናኝም ነገር ነበረው። ለአብነት ያክል የሳቸው ጋዜጣዊ መግለጫ በቀጥታ ያሉትን እንንገራችሁ። ጋዜጠኛው ይጠይቃቸዋል ስለ አንቶኒዮ ሴሜንዮ ዝውውር። ፔፕ ጋርዲዮላም ለጋዜጠኛው ይጠይቁታል። ከስካይ ስፖርት ነው ወይ የመጣኸው ይሉታል። ጋዜጠኛውም አዎ ስካይ ስፖርት ጋዜጠኛ ነኝ ይላል። በጣም ጥሩ እንግዲያውስ በጣም መጠንቀቅ አለብኝ ለምለው ነገር፣ ምክንያቱም በእኔ ንግግር ላይ ቀጥታ ወስደህ የምትጽፈው ተቃራኒውን ነው ብለው ጋዜጠኛውን ይተቹታል። እናም ተቃራኒውን ነገር እንዳትጽፍ በጥንቃቄ እነግርሃለሁ አዳምጠኝ ይሉትና ቃለ በቃል አሁን እኮ የክረምት የዝውውር መስኮት ዝግ ነው ብለው ቀጣይ እያሰብን ያለ ነው እኛ የሰንደርላንድን ጨዋታ ነው ብለዋል። እንደሚታወቀው የክረምት የዝውውር መስኮት ከተዘጋ በጣም የቆየ ነው። እሳቸው በጥር እንደሚያስፈርሙት ይታወቃል አንቶኒዮ ሴሜንዮን። የጥር የዝውውር መስኮት ይሄን ጋዜጣዊ መግለጫ ሲሰጡ ደግሞ አልተከፈተም፣ ሰዓታት ይቀሩት ነበረ። እሳቸው ያንን ልቦናቸው እያወቀ ስለ ዝውውሩ መረጃ ከመስጠት ለመቆጠብ ሲሉ እናም ጋዜጠኛውን ያላልኩትን ሄደህ ትጽፋለህ ብለው የክረምት የዝውውር መስኮት ተዘግቷል፣ ቆየ። አሁን እኛ ስለ ሰንደርላንድ ጨዋታ እያሰብን ነው ብለዋል። ፔፕ ጋርዲዮላ ከሰንደርላንድ ጋር በሚደረገው የፕሪሚየር ሊግ ጨዋታ ጄሬሚ ዶኩ እንደሚመለስ አረጋግጧል። በርከት ያሉ የቃል ስፖርት ዩቲዩብ ቻናል የማንቸስተር ሲቲ ደጋፊዎችን በተደጋጋሚ ጥያቄ ሲያደርሱን ነበር። ከራሳቸው ማረጋገጫ እየጠበቅንበት ነበረ፣ ይመለሳል ተብሏል። በተጨማሪም ሮድሪ ለጨዋታው ዝግጁ እንደሆነና የተወሰነ የጨዋታ ሰዓት እንደሚሰጡ አሰልጣኙ አረጋግጧል። በሌላ በኩል ጆን ስቶንስ እና ኦስካር ቦብ ከጨዋታውም የቡድን ስብስብ ውጭ መሆናቸውን አረጋግጧል። ስለዚህ ጀሬሚ ዶኩና የቡድኑ ሌላ ቁልፍ ተጫዋች የሆነው በባሎንዶር ሽልማት ላይ እንግዲህ ከተሸለመ በኋላ በጉዳት በጣም የተቸገረው ሮድሪ በጨዋታው ላይ ይገኛሉ። የተወሰነ ደቂቃም የማግኘት እድል እንዳላቸው ነው በዛው አያይዞ የገለጹት። የማንቸስተር ሲቲው ኮከብ ኤርሊንግ ብሮት ሃላንድ 19 የፕሪሚየር ሊግ ግቦች እንዳሉ ይታወቃል። ይሄ ከሲዝኑ አጋማሽ በፊት ነው። በነገራችን ላይ ውድ ቤተሰቦቻችን ኤርሊንግ ብሮት ሃላንድ በሲዝን አጋማሽ 21 ግቦችን አስቆጥቶ ሪከርዱን በ2022-23 ይዞታል። አሁን አንድ ጨዋታ ይቀረዋል። ይቺን ጨዋታ ካደረገ 19ኛ ሳምንት ላይ ማለት ነው። ይቺን ጨዋታ ሲያደርግ አንድ ተጨማሪ ግብ የሚያስቆጥር ከሆነ ሌላ ሁለተኛ ሪከርድ በእጁ ያስገባል ማለት ነው። 2 ግቦችን ካስቆጠረ የራሱን ሪከርድ ይጋራል። 2022-23 21 ግቦችን 3 ግብ ካስቆጠረ ሌላ አዲስ ሪከርድ ይፈጥራል። ሃላንድ የትኛውንም ያክል ግብ ካስቆጠረ ሪከርዱን ማሻሻሉ አይቀርምና ትልቅ ጨዋታ ይሆናል ከሰንደርላንድ ጋር። በነገራችን ላይ ኤርሊንግ ብሮት ሃላንድ እስከ ሲዝን አጋማሽ 21 ግብ አስቆጥሮ ሪከርዱን በእጁ ሲይዝ አለን ሺረር፣ አንዲው ኮል፣ ኬቨን ፊሊፕስ እና ሉዊስ ሱዋሬዝ 19 ግብ እስከ ሲዝን አጋማሽ ነበራቸው። ራሱ ሃላንድም በሌላኛው ቁጥሩ 19 ጎል በዘንድሮ ዓመት እንዳለው ይታወቃል። የቼልሲው አሰልጣኝ ማሬስካ መንበረ ስልጣናቸው ችግር ውስጥ ነው ብለናችሁ ነበረ በማለዳው የቃል ስፖርት ዩቲዩብ ቻናል ጥንቅራችን። ከዚህ ጋር በተያዘ ታዲያ አሁን በርከት ያሉ መረጃዎች እየወጡ ነው። የሰማዮቹ አሰልጣኝ ኤንዞ ማሬስካም ከክለቡ ኃላፊዎች ጋር ያላቸው ግንኙነት እየላላ መምጣቱ እየተነገረ ነው። በክለቡ ያሉ ሁኔታዎችም የአሰልጣኙ በውድድር ዘመኑ መጨረሻ ክለቡ ሊለቅ እንደሚችልም ጭምር አመልካች ናቸው ተብሏል። የቡድኑ ውጤት የማሻሻል ከሆነ አሰልጣኙ ከክረምት በፊትም የመሰናበት እድል ያላቸው ተብሎም እንዲሁ በስፋት እየተነገረ ነው። በሌላ በኩል አሰልጣኙ ከማንቸስተር ሲቲ ጨዋታ በፊት ለተጫዋቾች የ2 ቀን ረፍት መስጠታቸውም ተረጋግጧል። የእሳቸው ቡድን የማሬስካው ቡድን ቼልሲ ማለት ነው ባለፉት 5 ጨዋታ 1 ድል ብቻ ነው ያለው። 3 ጨዋታን አቻ ወጥቶ 1 ጨዋታን ተሸንፏል። ስለዚህ ማግኘት ከሚገባው ወደ 15 ነጥቦች በጣም ዝቅተኛ የተባለውን 6 ነጥብ ብቻ ነው ማግኘት የቻለው። እናም በቡድኑ እንግዲህ የጣሉት ነጥብ በርከት ብሏል። ባለፉት 5 ጨዋታ 1 ድል ብቻ ደግሞ ለማሬስካ
የስንብት ደብዳቤው ተጽፎ እንዲቀመጥም ጭምር የሚያደርግ እየተባለ ነው። ለማንኛውም ተጨማሪ መረጃዎችን በቀጣይ አጣርተን ለቼልሲ ደጋፊዎች እናመጣለን። በቡድን ዜና ምናልባት ልናነሳው የምንችለው ኮል ፓልመር 60 የግብ አስተዋጽኦ ላይ ደርሷል። በፕሪሚየር ሊግ 40 ግብ አለው፣ 20 አሲስቶች አሉት። ትልቅ የሚባል ቁጥር ነው። ንጹህ 9 ቁጥር አጥቂ አይደለም። የአጥቂ አማካይና በ10 ቁጥር ቦታ ላይ በስፋት እንመለከተዋለን። ክንፍ አጥቂ መሆኑ እንዳጠቃላይ ግን አሁን 60 የግብ አስተዋጽኦ በፕሪሚየር ሊግ መድረስ የቻለበት ነው። ሌላኛው የቡድኑ የአማካኝ ስፍራ ተጫዋች ኤንዞ ፈርናንዴዝ ለቼልሲ እንግዲህ መጫወት ከጀመረበት የባለፈው ሲዝን ጀምሮ 38 ሳምንትና የዘንድሮ 19 ሳምንት እንዳጠቃላይ 19 የግብ አስተዋጽኦ አለው። አማካይ ነው ግን በጣም አስደናቂ የሚባል የአማካኝ ስፍራ ተጫዋች ሆኖ ተመልክተነዋል። በተለይም በቡድን ውስጥ በማጥቃትም በመከላከልም ቡድኑ ሚዛኑን ጠብቆ እንዲሄድ በማድረግ ትልቅ ድርሻ ያለው ተጫዋች ሆኗል። አርኔ ስሎት ጋዜጣዊ መግለጫ እየሰጡ ነው ብያችሁ ነበረ። በርካታ ሀሳቦችን አንስተውበታል። አሁን በደረሰን መረጃ መሰረት የእሳቸውን ጋዜጣዊ መግለጫ አካሄዳችን ፍጹም ነው አልልም፣ አሁንም ማሻሻል ያሉብን በርካታ ዘርፎች አሉ፣ ግን በተመሳይ በዛው ልክ ደግሞ 4 ጨዋታዎችን በተከታታይ ማሸነፍ የተወሰነ መረጋጋት እንድናገኝ ያስችሎናል ማለት ይቻላል ብለዋል። ምርጡን ደረጃ ለማሳካት ግን አሁንም ጥረታችንን መቀጠል ይጠበቅብናል ብለዋል አሰልጣኝ ማሬስካ። ሌላ እሳቸው ካነሷቸው ነጥቦች ውስጥ ስሎት ስለ ከርተስ ጆንስ ነው። ጆንስ ትልቁ ጥንካሬው ከኳስ ጋር ያለው ብቃት ነው። በአብዛኛው ጊዜ ከኳስ ጋር ብዙ ምቾት የሚሰማው ለተቃራኒ ቡድኖችም በጣም አስቸጋሪ የሆኑ ኳሶችን ወደፊት የሚያሻገር በጣም አስደናቂ ብለውታል። በሱ በኩል ደስተኛ መሆናቸውን ጠቅሷል። ለጆንስ 4-5 ጨዋታ ያለ ምንም ድካም እና ጉዳት በጤንነት መጫወት በጣም አስፈላጊ ነው እና በዚህ በጣም ደስተኛ ነን ሲሉ ተደምጠዋል። ኦሊቨር ግላስነርም የክሪስታል ፓላስ አሰልጣኝ ስለ ስላለፈው የሊቨርፑል ዝውውር ጉዳይ አያይዘው ምላሽ ሰጥቷል። ዛሬ ከጋዜጠኞች ጋር በነበረው ቆይታ በሚቀጥሉ 31 ቀናት ውስጥ እንደተለመደው ማንኛውም ነገር ሊፈጠር ይችላል እና ዛሬ በእርግጠኝነት የምናገረው ነገር በኋላ ላይ ስህተት ሊሆን ስለሚችል እጠነቀቃለሁ ብሏል እና ዛሬ ምንም አልልም፣ ምክንያቱም አሁን የምለው አብዛኛው ነገር በዝውውር መስኮቱ መጨረሻ ላይ በእርግጠኝነት ስህተት ሊሆን ይችላል፣ ምክንያቱም ምን እንደሚፈጠር አላውቅም፣ ለዚህም ጥሩ ነገር ምንም አለማለት ነው ብለው ስለ ማርክ ጉዌ እና ሊቨርፑል ግንኙነት ከመናገር ተቆጥቤያለሁ ብለዋል። እንግዲህ ከነገ ጀምሮ አዲስ ነገር በዝውውሩ ላይ ይሰማበታል ተብሎ ይጠበቃል። ግን ሊቨርፑል አለበት የለበት የሚለውን ከጥር 1 ጀምሮ የምናውቀው ይሆናል። ሊቨርፑል በዚህ ውድድር ዘመን በሊጉ ግብ ለማስቆጠር በአማካኝ ወደ 40ኛው ደቂቃ አካባቢ የሚጠብቅ ቡድን ሆኗል። 18 ጨዋታ በ2 ጨዋታ ምንም ግብ ያላስቆጠረው ቡድኑ በግብ ማስቆጠር ረገድ ግን ረጅም ደቂቃ ይፈጅበታል። ምናልባት ፈጣን ግብ ያየ ነው ያው ብራይተን ላይ የተቆጠረች ግብ ነበረች፣ ገና በ1 ደቂቃ በታች የተቆጠረች ግብ ነበረች ብራይተን ላይ። ከዛ ውጭ ግን በሊቨርፑል በኩል ዝቅተኛ ደቂቃ ያየነው 10ኛው ደቂቃ ላይ፣ 35ኛው 37ኛው ደቂቃ እና በ41ኛው ደቂቃ አካባቢ ግቦች ተቆጥሯል። አብዛኛው ግን በአማካይ ካሰላ ነው ከ40 ደቂቃ በኋላ ሞር ከረፍት በኋላ ግብ የሚያገኝ ቡድን ሆኖ ነው። ቨርጅል ቫንዳይክ ሊቨርፑል በውድድር ዓመቱም አጋማሽ የተሻለ ብቃት ማሳየት እንዳለበት ተናግሯል። በውድድር ዓመቱ አጋማሽ መሻሻል እንደሚያስፈልግ እናውቃለን፣ ነገር ግን በቅርብ ሳምንታት አንዳንድ አውንታዊ ምልክቶች በቡድን ውስጥ አለ ብሏል ቨርጅል ቫንዳይክ። ነገሮች በምንም መለኪያ ፍጹም አልነበሩም፣ ነገር ግን በሁሉም ውድድሮች 7 ጨዋታዎችን ያለ ሽንፈት መጓዝ መቻላችን ጥሩ ነውና ይህንን እናስቀጥላለንም ሲልም ተደምጧል። ቨርጅል ቫንዳይክ ሌላ ያነሳው የቡድኑን አጋሩን ፍሎሪያን ቬርዝን ነው። ከፍተኛ ጥራት ያለው ተጫዋች ነው። ተነሳሽነቱም በልምምድም በሜዳም ላይ ያለ በልምምድ ሜዳ ላይ እጅግ ጠንክሮ ሲሰራ ቆይቷል። በየሳምንቱ በራስ መተማመኑን እያሳደገ መጥቷል። በባለፈው ጨዋታም ጎል አስቆጥሯል። ወደፊት ከሚያስቆጥራቸው በርካታ ጎሎች የመጀመሪያዋ ናት እንጂ የመጨረሻው አይደለም ብሏል ቨርጅል ቫንዳይክ። ፍሎሪያን ቬርዝ በክረምት የዝውውር መስኮት ወደ ቡድኑ መቀላቀሉን ተከትሎ ብዙ ትኩረት ተሰጥቶት ነበር የሚለውም ቨርጅል ቫንዳይክ፣ ነገር ግን እኔ እንደማስበው ሁሉም ሰው እሱ ፍሎሪያን ቬርዝ ያለውን ጥራት ያውቃሉ፣ እንዲሁም በሚቀጥሉት ወራትና ዓመታት ውስጥ በሊቨርፑል በጣም ጠንካራውም ተጫዋች እንደሚሆን እርግጠኛ ነኝ። ስለዚህ ከተጫዋቹ ብዙ ነገር ጠብቁ ሲል ተደምጧል። የሊቨርፑል ተጫዋች ፍሎሪያን ቬርዝ በዚህ ሳምንት ከወልቭስ ጋር በነበረ ጨዋታ ላይ አስደናቂ ግብ አስቆጥሮ የግብ አካውንቱን በፕሪሚየር ሊግ መክፈቱ ይታወቃል። ከሊድስ ጋር ነው ጨዋታ የሚደረገው። የሊቨርፑልና የሊድስ ጨዋታ ይጠበቃል። ዕለተ ሐሙስ ምሽት 2:30 ጀምሮ በአንፊልድ ሮድ ስቴዲየም የምናየው ጨዋታ ነው። የሊድስ አንድ ደጋፊ
ሊቨርፑል እና በክለቡ ጨዋታ ዙሪያ ሀሳቡን ሲያጋራ ነበረና ያለ ጥርጥር ሊቨርፑል በጣም ጠንካራው ቡድን ነው በፕሪሚየር ሊጉና እንገጥሟለን ካለ በኋላ ግን አሊሰን ቤከር ለአሁኑ የክለባችን አጨዋወት በጣም ምርጡ ነው ብሎ መርጦታል። ከሊቨርፑል ተጫዋቾች አሊሰን በብዙ ርቀት በግብ ጠባቂ ደረጃ ያለ ግብ ጠባቂ ነው። ብዙ ጥራቶችም አሉት እና አሊሰን ወርልድ ክላስም ግብ ጠባቂ ነው። ምናልባት በሊድስ ዩናይትድ በዳንኤል ፋርክ ቡድን ውስጥ ቢጫወት ብዬ የምመኘው የሊቨርፑል ተጫዋች ይህ ነው ሲል ተደምጧል። ምናልባት በጨዋታው ላይ እንግዲህ ለሊቨርፑል ጠንካራው የሜዳ ክፍልም አሊሰን ቤከር እንዲሁ ይሆናል ተብሎም ይጠበቃል። ምናልባት ሳላ አሁን በአፍሪካ ዋንጫ ነው የሚገኘው። ያው በጨዋታው ላይ ከማይገኙ ተጫዋቾች ውስጥ አንደኛው ነው። ግን የሀገሩ ልጅ አንድ ነገር የአፍሪካ ዋንጫ ላይ ከናይጄሪያ ብሔራዊ ቡድን ተጫዋች ሉክማን አንድ ነገር ስለ ሳላ ስለተነገረ በዚሁ የሊቨርፑል መረጃ እናካተው። የናይጄሪያ ብሔራዊ ቡድን ተጫዋች ኤድሞላ ሉክማን ሳላ የተለየ ፍቅር እንዳለው ገልጿል። ሳላ ለእኛ ምልክት ነው ያለው ሉክማን እሱ የመላው አፍሪካ አህጉር ምልክት የሆነ ተጫዋችን ብሎታል። አክሎም ሳላ የተለየ እግር ኳስ ተጫዋችና የእውነት በጣም ጥሩ ስብዕና ያለው ነው። ለሊቨርፑልም ባደረገው ነገር ትልቅ አክብሮት አለኝ። ለአፍሪካም ሊቨርፑል ውስጥ ባደረገው ነገር ይወደዳል፣ አርአያም ሆኗል ብሎ በሳላና በሊቨርፑል ጉዳይ ባለው ላይ ይዘት ያለው የሚመስል ለሳላ ያለውን አድናቆት በሚገልጽ መልኩ ነው ኤድሞላ ሉክማን ስለ ሳላ ሀሳቡን ያጋራው። ከሰሞኑ በመረጃ ሰዓታችን በተከታታይ ያነሳ ነው የሊቨርፑል የቆመ ኳስን ጉዳይ። ዛሬ ደግሞ ሌላ መረጃ አግኝተንበታል። የቆመ ኳስ አሰልጣኙን ያሰናበተው ሊቨርፑል በማስታወቂያ መልክ ዳግም የቅጥር ማስታወቂያ አውጥቷል። እኛ ከሰሞኑ ሊቨርፑልን የሚያክል ቡድን የቀድሞ ያሰናበተውን ሰው እንዴት በማስታወቂያ ይቀጥራል ብለን ተችተን ነበር። አሁንም ግን ሊቨርፑል ያንን ሰው ካሰናበተ በኋላ አሁንም የማስታወቂያ ቅጥር ነው የወጣው። ሊቨርፑል በሊጉ በዘንድሮ የውድድር ዘመን በቆመ ኳስ አጨዋወት ዝቅተኛ ቁጥር ያለው ክለብ ነው። ባለፈው ክረምት በርካታ የቆመ ኳስ ተንታኝ ከሊቨርፑል ኃላፊዎች ጋር ውይይት አድርገው እንደነበረ ተገልጿል። ይሁን እንጂ አሰልጣኞቹ ሀሳባቸውን በቡድን ውስጥ ለመተግበር ሙሉ ኃላፊነት ይሰጠናል የሚል እምነት እንደነበራቸው ተገልጿል። አሁን ላይ ታዲያም ማስታወቂያ ቅጥር አውጥተዋል። አሁንም ልክ እንደያኔው ማለት ነው። ኤምሬትስ ለአርሰናል በዚህ ውድድር ዓመት ጥሩ የመጫወቻ ሜዳ ነበረም። ድል የበዛበት ከአንድ ጨዋታ ውጪ ሙሉ ተጋጣሚያቸውን ያንበረከኩበት ስቴዲየም ሆኖላቸዋል። ከማንቸስተር ሲቲ ጋር 1-1 ያጠናቀቁት ጨዋታ ብቻ ነው በነገራችን ላይ ነጥብ የጣሉበት። ከዛ ውጪ የገጠሟቸውን ክለቦች አንድ ብለው ሊድስን 2025ን መጨረሻ አስቶን ቪላን 4-1 እና 5-0 ሊድስና 4-1 አስቶን ቪላን በማሸነፍ ጀምረው ጨርሰውበታል። ውጤት ደረጃ ምናልባት አንድ ተጨማሪ አቻ ነበራቸው ከክሪስታል ፓላስ ጋር በካራቦ ካፕ፣ ግን በመለያ ምት ድል አድርገውት እንዳለፉ ይታወቃል። ያው ባቸው ውጤት የተጠናቀቀው ግን አርሰናል ከሲቲ የነበረው ነው። ስለዚህ አርሰናል በኤምሬትስ አንድም ሽንፈት ሳያስተናግድ 2025 የውድድር ዓመት ፍጻሜውን አግኝቷል። አርሰናል በቀጣይ ግን ከኤምሬትስ ስቴዲየም በብዙ ይርቃሉ። ውድ ቤተሰቦቻችን አርሰናል ቀጣይም ከሚያደርጋቸው ጨዋታዎች በተለይም 9 ቀጣይ ጨዋታ 6ቱን በየስቴዲየሙ እየዞረ ነው የሚያደርገው። በተለይም ደግሞ 4 ተከታታይ ጨዋታ ከሜዳ ውጭ ያደርጋል። በርንማውዝን ይገጥማል። ቀጣይ ሳምንት ቪታሊቲ ሄዶ ሊቨርፑልን ኤምሬትስ ላይ ይገጥማል። ከዛ በኋላ ግን ፖርትስማውዝ፣ ቼልሲ፣ ኖቲንግሃም ፎረስት፣ ኢንተር ሚላን በተከታታይ ከሜዳ ውጭ ይገጥማቸዋል። ከዛ ወደ ሜዳ ይመለስና ማንቸስተር ዩናይትድን ኤምሬትስ ላይ፣ ካይራት አልማቲን ኤምሬትስ ላይ ገጥሞ እንደገና ሊድስን ለመግጠም ወደ ኢላንድ ሮድ ስቴዲየም ያቀናል። ከሚቀጥሉት 9 ጨዋታ አርሰናል 3ቱን ብቻ ነው በኤምሬትስ የሚያደርገው፣ 6ቱን ከሜዳ ውጭ ነው። ስለዚህ ያ ምሽግ የሆነውን ስቴዲየም በብዙ የሚርቅበት ሳምንታት ከፊቱ እየጠበቁት ይገኛሉ። የ319 ቀናት የጉዳት ሰለባ ሆኖ ከሜዳ የራቀባቸው የጋብርኤል ጀሱስ መጥፎ ትዝታዎች ናቸው። 2025 መባቻው ላይ ግን ጋብርኤል ጀሱስ ከጉዳት ያው ከኤሲኤል ጉዳት ተመልሶ ለአርሰናል ግብ አስቆጥሯል። እንዳጠቃላይ 319 ቀናትን በጉዳት የማይገኝ ተጫዋች ነበረ። ወደ ቤተሰቦቻችን እናም ቲኤንቲ ስፖርት በተጫዋቹ ላይ አርሰናል የወሰደው እርጋታና እሱ ላይ ያላቸው እምነት ምላሽ የሰጠበት ሳምንት ብሎ ልብሱንም አውልቆ ደስታውን የገለጸበት ነበር ግብ ካስቆጠረ በኋላ። እንዲህ ካነሳን ቀደም ባለው የስፖርት የመረጃ ሰዓታችን በተለይ መግቢያችን ላይ የስኮር 19 ምርጦች በየሜዳ ክፍሉ አድርሰናችሁ ነበረ። ከአርሰናልም አንድ ሰው ተመርጧል፣ ዴክላን ራይስ። ዴክላን ራይስ የ2025 የውድድር ዓመት ወይም ካላንደሩ
የአማካኝ ስፍራ ላይ ምርጡ ተጫዋች ተብሏል። የመሃል አማካኝ ዴክላን ራይስ አንደኛ፣ ሁለተኛ ፔድሪ፣ ሶስተኛ ጆዋ ኔቬስ፣ አራተኛ ሩይስ ፋቢያን ሩይዝ የፓሪስ ሰን ዠርሜኑ፣ አምስተኛ ፍሬድሪኮ ቫልቬርዴ ከሪያል ማድሪድ ምርጥ የአማካኝ ስፍራ ተጫዋችም ተብለው ተመርጠዋል። ጋብርኤል ማጋሌሽ ምንም አይነት ጉዳት የለም ብሏል። ተጫዋቹም በሰጠውም ሀሳብ ከቪላ ጨዋታ በኋላ የድካም ስሜት ብቻ ነው ያጋጠመኝ፣ ምንም አይነት ጉዳት የለም ብሏል። የአርሰናል ሕክምና ቡድን አባላት ተጨማሪ ምርመራ ያደርጉለታል ተብሏል። እሱ ግን ምንም አይነት ጉዳት አላጋጠመኝም ብሏል። በፕሪሚየር ሊግ እሱ መጫወት ከጀመረ ጊዜ ጀምሮ 19 ግቦችን አስቆጥሮ በተከላካይ ክፍል የሱን ያክል ያስቆጠር የለም ብያችሁ ነበረ። ከተከታዩም ኬን ራሱ በ6 ግቦች ይርቃል። 13 ነው ኬን ያለው፣ ያውም ያነሰ ጨዋታን አድርጎ ነው። ጋብርኤል ማጋሌሽ ግን ፍጹም የተለየ ውድድር ዓመትን በአለፉት 5 እና 6 ዓመታት ገደማ በአርሰናል ማሳለፍ ችሏል። የአርሰናሉ ተጫዋች ማርቲን ኦዴጋርድ ባለፉት 2 ጨዋታ 1 ጎል እና 1 አሲስት ያስመዘገበ ሲሆን በሁለት ጨዋታ 8.6 ሬቲንግ እና 8.3 ሬቲንግ ያስመዘገበው። ከሰሞኑም አንድ ኢትዮጵያዊ እውቅ ጋዜጠኛ አላዛር አስገዶም ተጫዋቹ አሁን ባለው ፎርም የሚቀጥል ከሆነ የአርሰናል የወቅቱ ምርጥ እሱ ነው፣ ሲዝኑንም ምርጥ ሆኖ ይጨርሳል ማለቱ ይታወቃል። እኛም መረጃውን እንደወረደ ነግረናችሁ ነበር። በጣም አስደናቂ ብቃት በብራይተንም በቪላም ጨዋታ አይተንበታል። ምናልባት በወጥነት በዚሁ እና አርሰናል የዋንጫ ባለቤት የሚሆን ከሆነ በአመቱ መጨረሻ የዚህ ተጫዋች ስም በትልቁ መነሳቱ የሚቀርም አይሆንም። ሪያል ማድሪድ ዊሊያም ሳሊባን ለማስኮብለል ትልቅ ጥረት አድርጎ እንደነበረ ሃንድ ኦፍ አርሰናል አረጋግጧል። ሪያል ማድሪድ ዊሊያም ሳሊባ ኮንትራት ማራዘሚያ ውል እንዳይፈርም ለማድረግ የተቻለውን ሁሉ አድርጓል። በእርግጥ ሰርቶለታል። ከዚህ በፊት ራሱ ትሬንት አሌክሳንደር-አርኖልድን ከሊቨርፑል እንደዚሁም ቱኒ ሩዲገርን ከቼልሲ በዚህ መልኩ አስኮብሏል። ስለዚህ ከፕሪሚየር ሊግ ክለብ እንደዚያም መልኩ ተጫዋች የማስኮብለል ልምድ አለው። የኬሊያን ምባፔ የታወቀ ነው። ሳሊባም ከጋብርኤል ማጋለሽ ከቡድን አጋር ከማይከል አርቴታ ጋር ከተነጋገረ በኋላ ግን ወደ ሀያሉ ክለብ ማድሪድ ከመሄድ ይልቅ አርሰናልን እዚሁ በዋንጫ ማንገስ በሚል ኮንትራቱን እንዳደሰ ይታወቃል። ኤሜሊያኖ ማርቲኔዝ አርሰናል ቤት እናውቀዋለን። አሁን በአስቶን ቪላ ግብ ጠባቂ ነው። ከጨዋታው መጠናቀቅ በኋላ ሀሳቡን ሲያጋራ ብዙ ለየት ያሉ ነገሮች ነበሩት። ስለ ጨዋታው ውጤት ሲጠየቅ አርሰናል ማሸነፍ እንደሚችሉ ተስፋ አድርገው ነበረ፣ እናም በውጤቱም ላይ ያላቸው ብቃት ድንቅ ነበረ ብሏል። እናም ይገባቸዋል ካለ በኋላ በተቃራኒው ስለተፋለመው የአርሰናሉ ግብ ጠባቂ ዳቪድ ሪያም ተናግሯል። የአርሰናሉ ግብ ጠባቂ ዳቪድ ሪያ ምርጥ ነው ብሏል። በተለይም የኦሊ ዋትኪንስን ኳስ ያደነበት መንገድ ፍጹም የተለየ ነበረ። በዚህ ሳምንትም እሷንም ኳስ ጠቅሶ ኤሜሊያኖ ማርቲኔዝ አድንቆታል። ስለ ቡድኑ ቀጣይ ጉዞም የተጠየቀው ኤሜሊያኖ ማርቲኔዝ አስቶን ቪላ አሁንም ለደረጃው እንደሚፋለምና ጠንክሮ እንደሚሰራ ተናግሯል። በነገራችን ላይ ልክ ጨዋታው ተጠናቁ ወደ መልበሻ ክፍል ሲገባ ከደጋፊዎች ጋር ጸብ ውስጥ ገብቶ ነበረ። ደጋፊዎችም ዳቪድ ሪያ በጣም መጥፎ ሲሆን ልክ እንዳንተ ነው የሚጫወተው እያሉ ሲቀልዱበት እንደነበረ ይታወቃል። ዴሜትሪ ቤርባቶቭ በማንቸስተር ዩናይትድ የእግር ኳስ ታሪክ ውስጥ ምርጡ አጥቂ ብለን ልንጠራው ከምንችላቸው ውስጥ ይጠቀሳል። በነገራችን ላይ ዴሜትሪ ቤርባቶቭ አንድ ሀሳብ በአንድ ወቅት አጋርቶ ነበረ። የኔ ማንቸስተር ዩናይትድ ይላል እሱ ሲጫወት የነበረውን የኔ ማንቸስተር ዩናይትድ ክርስቲያኖ ሮናልዶ፣ ሩኒ፣ ጊግስ፣ ስኮልስ፣ ኔቭል፣ ቪዲች፣ ፈርዲናንድ፣ ኤቭራ፣ ኤድዊን ቫንደርሳን ከአሰልጣኝ ደግሞ እንደ ሰር አሌክሳንደር ቻክማን ፈርጉሰን ያሉ አሰልጣኝ የያዘ ስብስብ ነበረ እና አንዳንድ ተጋጣሚዎቻችን ቀድመው እንደሚሸነፉ ያውቃሉ። የማያውቁት ነገር ስንት ለስንት እንደሚሸነፉ ነበር። አሁን ቡድኑን በዚህን ያክል ደረጃ አስፈሪ የሚያደርገው ተጫዋች ማን ነው የሚል መከራከሪያ ጥያቄ ያነሳል። ከዚህ የተጫዋቾች ስብስብና ጥሪ አንጻር በዩናይትድ ቤት እንዲህ ቡድኑ እንዲፈራ የሚያደርግ ተጫዋች ማን ነው? ጻፉልን። ቡድኑ ከ85 ሚሊዮን ዩሮ በላይ ወጪ አድርጓል ለቤንያሚን ሼሽኮ በሆይሉንድ ለቀየረው አጥቂ ማለት ነው። ቤንያሚን ሼሽኮም አሁን ላይ 2 ግቦችን በ20 ጨዋታ ለማንቸስተር ዩናይትድ አበርክቷል። ያ ብቻ አይደለም፣ ቡድኑ የክሊንሺት ችግር አለበት ወይም ግብ ሳይቆጠረበት አይወጣም። ማንቸስተር ዩናይትድ 2 ክሊንሺት ብቻ ነው በ2025/26 በሲዝኑ አጋማሽ ያለው። ይሄ በጣም ደካማ የሚባል ቁጥር ነው። አሁን ደግሞ ሌላ በጣም ዩናይትድን ስጋት ውስጥ የሚጥለው እንደ ብሩኖ ሚጌል ፈርናንዴዝ ያለ ጥራቱ ወደር የሌለው ቁጥሮቹ በጣም አስደናቂ በአውሮፓ እግር ኳስ ውስጥ የትኛውን ቡድን ውስጥ ገብቶ መጫወት ይችላል ተብሎ የተመሰከረለት ብሩኖ ፈርናንዴዝ በጉዳት የለም። በነገራችን ላይ በ2025 የአውሮፓ 5 ታላላቅ ሊግ ውስጥ ብዙ የግብ ዕድሎችን የፈጠረው እሱ ነው። በካላንደሩ
103 የግብ ዕድሎችን ፈጥሯል። ኦሊሴ በ98 ይከተላል። ሮማን ሼሜድ የወልቭስበርጉ ተጫዋች ነው 88፣ የሊቨርፑሉ ሳላ 86፣ የአረቤ ሌፕዥንጉ ዴቪድ ራሙ በ83 ይከተሉታል። የብሩኖ ግን ፍጹም የተለየ ቁጥር ነው። ያው ካላንደሩ ተጠናቋል፣ ማንም ሳይወስድበት ማለት ነው። ጋሪ ኔቭል የቀድሞ ዩናይትድ ተጫዋች ነው። የሩበን አሞሪም የጨዋታ ቅያሪ በብዙ ወቅሶታል። ከተደረጉ ቅያሪዎች እንዲሁም ማንቸስተር ዩናይትድ ለበለጠም እንዲዳከም ያደረጉም ጭምር ብሎታል። እያንዳንዱ ለውጥ ግራ የሚያጋባ ነበረ። ለአብነት ያክል ይላል ጋሪ ኔቭል ዜርኪዝ ጉዳት ካላጋጠመውና ለውጡ በታክቲክ ምክንያት የተደረገ ከሆነ በእውነት በጣም ደካማ ውሳኔ ብሎታል። ሩበን አሞሪም አምነዋል። እኔ ተጎድቶ ሳይሆን ለታክቲክ ነው የቀየርኩት ብሎ ስለዚህ ጋሪ ኔቨል ደካማ ብሎታል። ዜርኪዝ እንደ ካንቶና ላይሆን ይችላል፣ ነገር ግን በተለይ ጎል ካስቆጠረ በኋላ ቡድኑ የሱ ጥንካሬ መገኘት እና ልምድ ይፈልግ ነበረ፣ ሜዳ ላይ መቆየት ነበረበት። ስለዚህ ከሜዳ የወጣው በአሞሪም የታክቲክ ምርጫ ሳይሆን በጉዳት ምክንያት እንደሆነ ተስፋ አደርጋለሁ ብሎ ተናግሮ ነበረ። ግን ሩበን አሞሪም በሰጡት ጋዜጣዊ መግለጫ በታክቲክ ምክንያት ነው የቀየርኩት ብለው ያው የጋሪ ኔቭል ለዚህ የሚሆነው ምላሽ ደግሞ ደካማ ውሳኔ የሚል ነበር። ምናልባት የሩበን አሞሪም ሜዳ ላይ ያላቸው የተጫዋች ጥራት ብዙ ጊዜ እሳቸው ለመተቸት አዳጋች ያደርጋል። ምክንያቱም ጥራት ያለው ቡድን የላቸውም በሚል ቅያሪያቸው ውስጥ ጥራት አለው ወይ ወይም የቀየሯቸው አቀየር ልክ እንደ ጋሪ ኔቭል ሀሳብ የምትጋሩት ወይንስ ትክክለኛ ቅያሪ ነው በጨዋታ የሚያከናውኑት? እሳቸው ጻፉልን። ሩበን አሞሪም በማንቸስተር ዩናይትድ ቤት በጨዋታ በአማካይ 1.4 ነው ቡድናቸው የሚሰበስበው። በነገራችን ላይ የእሳቸው ቡድን የሩበን አሞሪም ማንቸስተር ዩናይትድ ማለት ነው እሳቸው ከያዙት በኋላ 97 ነጥቦችን ጥሏል። በአንጻራዊነት ያገኘው 75 ነጥብ ነው እና ካገኘው ነጥብ ይልቅ የጣለው ነጥብ ይበልጣል በማንቸስተር ዩናይትድ። እንዳጠቃላይ በሁሉም መድረክ 64 ጨዋታ 25 ድል 14 አቻ 23 ሽንፈት ያስተናገደ ቡድን አላቸው። ይህም ቡድን ውስጥ ምን ያህል አስቸጋሪ ጊዜ እያሳለፉ እንደሆነ አሰልጣኙ ማሳያም ተደርጎ ሊወሰድ ይችላል። ራስመስ ሆይሉንድ ዩናይትድን በክረምት ለቆ ወደ ናፖሊ የመግዛት ግዴታ ባለው ዝውውር እንዳመራ ይታወቃል። የውሰቱን ዩናይትድ በተለይም ለአውሮፓ እግር ኳስ አለማለፋቸውን ተከትሎ ይላል ራስመስ ሆይሉንድ በዚህ ክለብ ምንም እቅድ አካል ውስጥ እንደሌለውና የአውሮፓን ትኬት በኤሮፕ ሊግ በኩል አለመቁረጣችን ለእኔ ስንብት ምክንያት ነበር ብሏል። ናፖሊን ለማስፈረም በሚችልበት ሁኔታ ተረድተውና ፍላጎታቸውን እንደሰማው ወዲያው ለተወካዮቼ በቀጣይ የምፈልገው ብቸኛ ክለብ ናፖሊን ነው አልኩ፣ ወዲያው ተቀላቀልኩ ብሏል። በዛሬው ዕለት ባደረስናቸውም ዘገባ ናፖሊው ፕሬዚዳንት አረጋግጧል ውድ ቤተሰቦቻችን ተጫዋቹን እንደሚያስፈርሙት። ስለዚህ 50 ሚሊዮን ነው አጠቃላይ ዝውውር ሂሳብ ራስመስ ሆይሉንድ ከማንቸስተር ዩናይትድ ወደ ናፖሊ እንደሚቀላቀል ተረጋግጧል። በዩናይትድ እና በናፖሊ መካከልም አስቀድሞ የነበረው ስምነት ተግባራዊ እንደሚደረግ የናፖሊ ፕሬዚዳንት አረጋግጧል። ስለዚህ ሆይሉንድ ተመልሶ የዩናይትድ ተጫዋች አይሆንም። ፖርቱጋላዊ አማካኝ ሩበን ኔቬሽ በዩናይትድ ዝርዝር ውስጥ እንዳለ ይታወቃል። ውይይት ማድረጋቸውንም ከታማኝ የዜና ምንጮቻችን አረጋግጠን ነግረናችሁ ነበረ። ቀጣይ ክረምት ላይ በአሊላል ያለው ውል እንደሚያበቃ ይታወቃል። ተጫዋቹ አሊላል ሩበን ኔቬሽን አሁንም በጣም የተሻለ ኮንትራት አቅርቦ እየጠበቀ ነው። በሌላ በኩል በርካታ የአውሮፓ ክለቦች ተጫዋቹ ፈላጊ ናቸው። ማንቸስተር ዩናይትድ በበኩሉም አሁንም ከተጫዋቹ ወኪል ጆርጌ ሜንዴስ ጋር ውይይት ማድረጋቸውን ዛሬ ዘ አትሌቲክ አረጋግጦልናል። ይሁን እንጂ ማንቸስተር ዩናይትድ እስካሁን በይፋ ዝውውሩን በተመለከተ ጥያቄ ለክለቡ አልሂላል አላቀረበም። አልሂላልም ተጫዋቹን ከመሸጥ ይልቅ ማቆየትን ቅድሚያ ይሰጣል። በነገራችን ላይ በአልሂላል ቤት በጥር ኮንትራቱን የማያድስ ከሆነ ያላቸው ብቸኛ ምርጫ መሸጥ ነው፣ አሊያም ክረምት ላይ በነፃ መልቀቅ ነው። ዩናይትዶች የመጨረሻ ውሳኔያቸው እየተጠበቀ ነው። ጆርጌ ሜንዴስ ጋር ግን ውይይት ድርድር መደረጉን አረጋግጠናል። በሐሳብ መስጫ ሳጥናችን ላይ በተደጋጋሚ የሚመጣ ጥያቄ አለ። ለአብነት ያክል ሳሚ የተባለ አድማጫችን በተደጋጋሚ ከሚያነሳቸው ጥያቄ ቃል ስፖርት ዩቲዩብ ቻናል የማን ደጋፊ በሚል ከዛ በኋላም በየሊጎቹ በእንግሊዝ፣ በስፔን፣ በቡንደስሊጋ፣ በፍራንስ ሊግ ክለቦችን ደርድሮ ልኮልናል። በጥርጣሬ እነኚህ ደጋፊ በሚል በነገራችን ላይ ውድ ቤተሰቦቻችን በዚሁ ለማረጋገጠን የምንወደውና ምላሽ ለመስጠት ያክል ቃል ስፖርት ዩቲዩብ ቻናል በአንድ ሰው በአንድ ግለሰብ የሚዘወር ቻናል አይደለም። ከቻናሉ ጀርባ በርካታ ሰዎች አሉ። ውድ ቤተሰቦቻችን ዜናውን ፈልጎ አሰባስቦ ማምጣት አንድ፣ እነኛን ዜናዎች ደግሞ
አደራደር ደረጃ አስተካክሎ ማምጣት ሁለተኛው ስራ ነው። ሌላ የቃል ስፖርት ዩቲዩብ ቻናል ባልደረባ አለ ማለት ነው። በዚህም ዘርፍ ላይ ዜናዎቹን በማንበብ እኔ ቃል አለውኝ ከዛ በኋላ የተነበቡትን ዜናዎች ደግሞ አስተካክሎ ለእናንተ ውድ አድማጮቻችን በማድረስ ረገድ በርካታ ኤዲተሮች አሉን። ከዚህ አንጻር ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል በአንድ ግለሰብ ስለማይዘወር በርካቶች የሚሳተፉበት እንደሆነ እንድታውቁ በትህትና እየገለጽን ከዚህ አንጻር የበርካታ ክለብ ደጋፊዎች፣ የበርካታ ክለብ እግር ኳስ አድናቂዎች፣ የበርካታ ከዋክብት ወዳጆች ስብስብ አድርጋችሁ ያዙት ብለናል። ቃል ስፖርት ዩቲዩብ ቻናላችን ለእናንተ ውድ አድማጮቻችን ቅድሚያ የምንሰጠው ግን ታማኝነታቸው የተረጋገጠ ፈጣን የስፖርት መረጃዎችን ማድረስ ብቻ ላይ ነው። አመሰገን